የአማራ ፋኖ በባህር ዳር ሌላ ጀብድ ፈጽሟል። መንግስት ከባድ ጉዳት ደርሶበታል። አመራሩ ላይም እርምጃ ተወስዷል። በዝርዝር እናስደምጣችኋለን። የአማራ ብልጽግና በክልሉ የተከሰተው ገዳይ ወረርሽኝ ደብቋል። ህዝቡ እያለቀ ነው ተብሏል። መረጃውን ይዘናል። ጀነራል ታደሰ ወረደና የአማራ ፖለቲካ ከአብይ አህመድ ሴራዎች ጋር እንዴት ይሄዳሉ? በዘገባችን እንመለከተዋለን። ቻይናና ሩሲያ ተፋጠዋል። ትራምፕ ከባድ ዛቻ አሰምተዋል። በዝርዝር ትሰሙታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ፋኖ በጎጃም በባህር ዳር ከተማ የመንግስት መሰረት በሆኑ ቦታዎች ላይ ጥቃት ማድረሱን ቀጥሏል። የከተማዋን እያንዳንዱን እንቅስቃሴ በንስር አይን የሚከታተለው የአካባቢው ፋኖ ባለፉት ጊዜያትም ንጹሐን እንዳይጎዱ በማድረግና የተጠና ስልት በመጠቀም በመንግስት ላይ ከፍተኛ ጉዳት አድርሷል። ባለፉት 3 ቀናት ብቻ ደግሞ ከ5 በላይ ጥቃቶችን በተሳካ ሁኔታ በመፈጸም በአገዛዙ ኢኮኖሚያዊና ወታደራዊ መሰረቶች ላይ እርምጃ ወስዷል። ዛሬም በከተማዋ አስቀድመው የተጠኑ ኢላማዎች ላይ እርምጃ መውሰዱን የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ገልጿል። ወደ ገጠር መንገድ መሄጃ አልካን በተባለ አካባቢ የአገዛዙ ሰራዊት ማመላለሻ ሰርቪስ በፈንጅ እንደተቃጠለ ተሰምቷል። ቀበሌ 16 ገበያው አካባቢ ያለ የፌዴራል ፖሊስ ቢሮ ውስጥ ደግሞ የቦምብ ፍንዳታ የተፈጸመ ሲሆን የተቋሙ ገዳይ ኃይል ማመላለሻ መኪና ተቃጥላለች። በዘመቻ አንድነት የባህር ዳር ልዩ ኦፕሬሽን 4 ፈንጂዎች ጥቅም ላይ መዋሉን የህዝብ ግንኙነት መምሪያው ኃላፊው ገልጸዋል። ጀግኖችና ባለታሪኮች የባህር ዳር ወጣቶች ራሳቸውን ከወራሪው አባላትና ተቋማት እንዲያርቁ አሳስበዋል። የተናጠል እርምጃውም ተጠናክሮ ይቀጥላል ብለዋል። ተጠናክሮ በቀጠለው ዘመቻ አንድነት አሳምነው ክፍለ ጦር 3ኛ ሻለቃ ወልዲያ ከተማ ታላቅ ድል ተጎናጽፏል። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር በአርበኛ 50 አለቃ ማሞ ቢወጣ የሚመራው 3ኛ ሻለቃ መጋቢት 29 ቀን 2017 ዓ.ም ምሽት ወልዲያ ከተማ በመግባት በፓትሮል በመንቀሳቀስ ላይ የነበረ ከፍተኛ አመራር ከነአጃቢዎቹ ሙሉ ለሙሉ እርምጃ በመውሰድ ሙትና ቁስለኛ በማድረግ የተሳካ ቀዶ ጥገና ሰርተው ወጥተዋል። በተፈጸመው ተደጋጋሚ የቦምብ ጥቃት አመራሩ ከነአጃቢዎቹ ሲንቀሳቀሱበት የነበረ መኪናም ከጥቅም ውጪ ሆኗል። በሌላ የዘመቻ አንድነት የተጋድሎ መረጃ የአማራ ፋኖ በወሎ ቤተ አምሐራ ንጉስ ሚካኤል ኮር ዳግም ክተት ወራይሉ ክፍለ ጦር የሚንቀሳቀስበት የጃማዳ ጎሎ ወረዳ በተለያዩ ማህበራዊ አገልግሎት በሚከናወንባቸው ቦታዎች በተለይ ገበያ ላይ ህዝብን እየበደሉ ያሉና ያለ አግባብ ቀረጥ እየቀረጡ ያስቸገሩ የስርዓቱ አገልጋይ ሆዳደር ሚሊሻዎች እርምጃ ወስዶባቸዋል። በዚህ የመጀመሪያ አስተማሪ እርምጃ ከ10 በላይ ሆዳደር ሚሊሻ ቆስሎ ሆስፒታል ገብቷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ተብሏል። ፌዴራል ፖሊስ ስዩም ተሾመን ለማግኘት እንዳልቻለ ለፍርድ ቤት ገለጸ። ዮሐንስ ቧያሌውና ክርስቲያን ታደሰ በከፍተኛው ፍርድ ቤት ተከሰው ጉዳያቸው በመታየት ላይ እያለ ስዩም ተሾመ መጋቢት 11 ቀን 2017 ዓ.ም ባስተላለፈው ፕሮግራሙ ከተከሰሰበት ጉዳይ ጋር በተያያዘ የአማራን ወጣት አስፈጅተዋል፣ ዲሽቃ መሳሪያ መግዣ ጠይቀዋል፣ ወዘተ በሚል በፍትህ ሂደቱ ላይ አሉታዊ ተጽዕኖ የሚያሳድር ህግን የተላለፈ ፕሮግራም ስላቀረበ የፌዴራል ፖሊስ ለዛሬ መጥሪያ አድርሶት ችሎት እንዲያቀርበው ቢታዘዝም የስዩም ተሾመ አድራሻው ስላልተገለጸልኝ ላቀርበው አልቻልኩም ብሎ ምላሽ ሰጥቷል። በዚህ ላይ ዮሐንስ አስተያየት ሲሰጥ ከአሁን ቀደም በስም ማጥፋት ወንጀል ፍርድ ቤት ከስሸው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው። ትምህርት ሳያገኝ በመቅረቱ ነው አሁንም ተመሳሳይ ድርጊቱ የፈጸመው። መንግስት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የተሰጣቸው የመንግስት አክቲቪስት ናቸው። አማራ ሲሆን የትም ይገኛል፣ ደብል ስታንዳርድ ነው። የፌዴራል ፖሊስ የሰጠው መልስ ለእኛ አሳማኝ አይደለም ብለዋል። ክርስቲያን ታደሰ በበኩሉ ደግሞ ይሄ ወስፌ ሲለግም ቅቤ አይወጋም የሚባለውን አባባል እውነት መሆኑን ያሳየ ነው። ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይ ሀሜተኛ ነው። እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ። የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል ነው። እኛን የህዝብ እንደራሴዎች ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው። እውነቱን ንገረኝ ካላችሁኝ ስዩም ያልታሰረው አማራ ነኝ ስላላለ ነው ብሎ ለፍርድ ቤቱ ሀሳብ ገልጿል። በስተመጨረሻም የተከሳሾች ጠበቆች በደንበኞቻቸው ላይ የተላለፈው ፕሮግራም ህግን የተላለፈ በመሆኑ ፖሊስ ያለምንም ምክንያት ስዩምን እንዲያቀርብ ይደረግልን ብለዋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ 7 ቀን 2017 ዓ.ም ቀጠሮ ሰጥተዋል።
በአማራ ክልል የኮሌራ ወረርሽኝ መስፋፋትን ተከትሎ መንግስት የጸበል አገልግሎቶችን እንዲያቋርጥና በሽታው ወደ ተከሰተባቸው አካባቢዎች የሚደረግን ጉዞ እንዲያስቆም ተጠየቀ። የአማራ ክልል ከታህሳስ 2017 ጀምሮ በሽታው መከሰቱን የአማራ ክልል ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር በላይ በዛብህ ገልጸዋል። በሽታው በመጀመሪያ በቋራ በርሜልና ምርት ደለጎ እየተባሉ በሚጠሩ ቦታዎች በመነሳት ወደ አንዳሳ፣ ጃዊ፣ ፍልውሃና በባህር ዳር ከተማ መስፋፋቱን ገልጸዋል። እስከ መጋቢት 28 2017 ዓ.ም 1446 ህሙማን ሪፖርት ተደርገዋል። የሰዎች ህይወትም አልፏል። በሽታውን ሙሉ በሙሉ ለመከላከል ረጅ ድርጅቶች በመጸዳጃ ግንባታና በውሃ አቅርቦት እንዲያግዙ ተጠይቀዋል። የአማራ ብልጽግና ፖለቲካዊ ውሳኔ በመወሰን በሽታው መከሰቱ ይፋ እንዳይሆን ማድረጉ ታውቋል። መረጃው ወደ መገናኛ ብዙሃን እንዲመጣ የተደረገውም እየከፋና ለመቆጣጠር አስቸጋሪ እየሆነ በመምጣቱ ነው ተብሏል። አብዱል ከሪም መንግስቱ እየተባሉ የጤና ቢሮ ኃላፊ የተከሰተውን ወረርሽኝ እንዲደበቅ ያደረጉ ሰው ናቸው ተብሏል። ውሳኔውን ተከትሎ በጤና ቢሮና በህብረተሰብ ጤና ኢንስቲትዩት ውስጥ ከፍተኛ የውስጥ ጠብ ተፈጥሯል ተብሏል። በትግራይ ፖለቲካ ውስጥ ከማህበረሰባዊ መሰረታቸው ተነጥለው የነበሩ ጌታቸው ረዳ ወደ መቀሌ እንደማይመለሱ አስቀድሞ የታወቀ ቢሆንም የሚተካቸው ሰው ጉዳይ መነጋገሪያ አጀንዳ ሆኖ ነበር። እሳቸውም ምንም እንኳን ወደ መቀሌ እመለሳለሁ፣ በስልጣን እቀጥላለሁ የሚል ቃለ መጠይቅ ሰጥተው የነበረ ቢሆንም የአራት ኪሎን መንግስት ይሁንታ ግን ማግኘት አልቻሉም። ግለሰቡ በትግራይ ፖለቲካ ውስጥ የነበራቸውን ተጽዕኖ ተገፈው ሚና እንዳይኖራቸው ስለመደረጉ ይነሳል። በህወሓት ነባር ልሂቃን ዘንድ እንደ አዲስ ገቢ የሚቆጠሩትና ብዙ እምነት የማይጣልባቸው በመሆኑ መቀሌ ውስጥ የእሳቸውን መንግስት ሆኖ መቀጠል ለብልጽግና የሚያመጣው ትርፍ የለም ተብሏል። የሽኩቻ ማዕከል በሆነው ራያ አካባቢ መወለዳቸውም ለአድዋ የህወሓት ቁንጮ ሊዋጥላቸው እንዳልቻለ ይነሳል። በእሳቸውም ስር የሚታዘዝና የሚያሰጋ የጸጥታ ኃይል የሌላቸው መሆኑም ሌላኛው ምክንያት ነው። ጠቅላይ ሚኒስትር አብይ አህመድ የጌታቸው ረዳን ከስልጣን መነሳት ተከትሎ የትግራይ ህዝብ መሪውን በእሳቸው ኢሜል እንዲመርጥ መጋበዛቸው ይታወሳል። ይህንን ካሉ ከ2 ሳምንታት በኋላ ሌተናል ጀነራል ታደሰ ወረደን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አድርገው ሾመዋል። ሹመቱ ከኢሜሉ ምርጫ ጋር የተገናኘ ውጤት ያለው ስለመሆኑ ግን አልተገለጸም። ለ2 ዓመታት የትግራይ ክልል ምክትል ጊዜያዊ አስተዳደርና የካቢኔ ሴክሬታሪያት ኃላፊ ሆነው ሲያገለግሉ የቆዩት ሌተናል ጀነራል ታደሰ ወረደ በህወሓት ክፍፍል ወቅት ወደ ደብረ ጽዮን ቡድን አድልተው እንደነበር ይነሳል። ጌታቸው ረዳም ችግር በመጣ ጊዜ ስልክ አጥፍተው የሚጠፉ ናቸው ሲሉ መወረፋቸው ይታወሳል። ጄኔራሉ ከአሁን በፊት በሰጧቸው መግለጫዎች የወልቃይትና የራያን ጉዳይ አስመልክተው ወደ ትግራይ ይመለሳሉ የሚል ሀሳብ ይሰጡ እንደነበርም አይዘነጋም። ለትግራይ የፖለቲካ ልሂቃንም እነዚህ ቦታዎች ያስመልሳሉ በሚል ቅቡነት ለማግኘት እንደተጠቀሙበት ይነገራል። ጠቅላይ ሚኒስትር አብይ አህመድ ጄኔራሉን መሾማቸው ደግሞ ሌላ የፖለቲካ ቁማር ሊኖረው እንደሚችል ይነሳል። የትግራይ ጦር መሪዎች በፖለቲካው ላይ ከፍተኛ የወሳኝነት ሚና ያላቸው መሆኑን ጄኔራል ታደሰም የራሳቸውን ወታደራዊ ተጽዕኖ ያላቸው በመሆኑ አንድም ይህን እንዲቆጣጠሩ ከዚያ ካለፈ ደግሞ የከፋ እርስ በርስ ጦርነት እንዲከሰት ለማድረግ የታለመ እንደሚሆን ተነግሯል። አዲሱ ፕሬዝዳንት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የፓርቲ መዋቅር ቅቡልነት ስለማግኘትና አለማግኘቱ የተባለ ነገር የለም። አገዛዙ ግን ይህንን ሹመትም ለፖለቲካ ሸቀጡ ለመጠቀም እየሞከረ ነው ተብሏል። በስልጣን ርክክቡ ላይ የአፍሪካ ህብረት፣ የኢጋድ ሊቀመንበሮች፣ የአሜሪካና የአውሮፓ ዲፕሎማቶች እንዲገኙ የተደረገው ለዲፕሎማሲያዊ ሸቀጡ ነው ተብሏል። የትግራይ አመራር ለውጥ ከአማራ ፖለቲካዊ ቁመና አንጻር እየተመዘነ መንገድ ሊበጅለት እንደሚገባ ይነሳል። ለዚህም የቀጠናውን ሁኔታ በትኩረት መገምገም ያስፈልጋል ተብሏል። በትግራይ ክልል የአስቸኳይ ጊዜ እርዳታን የሚያስፈልጉን ጨምሮ በርካታ ማህበራዊ ቀውሶች እንዳሉ ይነገራል። በክልሉ 1.2 ሚሊዮን ህጻናትና አዳጊ ልጆች ወደ ትምህርት ገበታ አለመመለሳቸው ተነግሯል። ከጦርነቱ በኋላ ጭምር የቀጠለው ሰብአዊ፣ ማህበራዊና ኢኮኖሚያዊ ችግር ሚሊዮኖች ከትምህርት ገበታ እንዲርቁ አድርጓል። በዚህ ዓመት በትግራይ ክልል 2.5 ሚሊዮን ተማሪዎች ነበሩ ወደ ትምህርት ቤት ይገባሉ ተብሎ የታሰበው። ሆኖም አሁን በትምህርት ገበታ ላይ የሚገኙት 1.3 ሚሊዮን ተማሪዎች ብቻ መሆናቸው ታውቋል። ከአስገድዶ መድፈርና ግድያ ጋር የተያያዙ ጉዳዮችን የሚያዩ ዳኞች እየደረሰባቸው ያለው ውስጣዊና ውጫዊ ጫናዎች ደግሞ እየተበራከቱ መጥተዋል፣ አሳሳቢ ሆነዋል ሲል የትግራይ ዳኞች ባወጣው መግለጫ አስታውቋል። በአሁኑ ወቅት በተለይም ደግሞ ባለፉት 2 ዓመታት ታይቶ በማይታወቅ ሁኔታ በትግራይ በሴቶች ላይ አስገድዶ መድፈርና ግድያዎች ተበራክተዋል ሲል ማህበሩ በመግለጫው ጠቁሟል። እነዚህን ወንጀሎች በፈጸሙ ተጠርጣሪዎችና ከሳሾች ዙሪያ ያሉት ጉዳዮችን የሚሰሙ ዳኞች ለፍርድ ሂደቱ በኋላም ሆነ ፍርድ ቤቱ ሂደት ላይ በተለያየ መንገድ ጫና እየደረሰባቸው ይገኛል ሲል አሳስቧል። ለደህንነታቸው በመስጋት አንሰራም ሊሉ ስለሚችሉ የሚመለከተው አካል ክልሉ ፍርድ ቤቶች ጋር ልዩ ትኩረት በመስጠት በጋራ እንዲሰራ ጠይቋል። አዲሱ ፕሬዝዳንት እነዚህን ሁሉ የማስተካከል ኃላፊነት ተሰጥቷቸዋል። የጤና ባለሙያዎች ፍትሐዊ የደሞዝ ክፍያ፣ የጤና መድን ሽፋንና የተሻሻሉ ጥቅማ ጥቅሞች እንዲሟሉላቸው የመጠየቅ የተቀናጀ የማህበራዊ ሚዲያ ዘመቻ መጀመራቸውን አስታወቁ። ዶክተሮችን፣ ነርሶችን፣ ስፔሻሊስቶችን እና የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች
ህይወትን ስናድን ኖረናል፣ አሁን የራሳችን ህይወት ማዳን ይኖርብናል የሚል ሃሽታጎችን በመጠቀም ጥያቄዎቻቸውን በተለያዩ የማህበራዊ ሚዲያ መድረኮች እያሰሙ ይገኛሉ። የጤና ባለሙያዎቹ 10 ቁልፍ ጥያቄዎችን ያቀፈ ደብዳቤ ለጤና ሚኒስቴርና ለሚመለከተው አካላት ለማቅረብ እየተዘጋጁ መሆናቸውን ገልጸው ጥያቄያቸው ምላሽ ካላገኘ የስራ ማቆም አድማ ሊከተል እንደሚችልም አስጠንቅቀዋል። ስማቸው እንዳይጠቀስ የጠየቁ አንድ የጤና ባለሙያ እንደገለጹት ከዚህ ቀደም በተናጠልና በተደራጀ ሁኔታ የጤና ባለሙያዎች ጥያቄዎቻቸውን ለሚመለከታቸው አካላት ማቅረባቸውን ገልጸዋል። ይሁን እንጂ ለጥያቄዎቹ ምላሽ አለመሰጠቱን ገልጸው ይባስ ብሎ ጥያቄዎቹ ምላሽ ሳያገኙ የኑሮ ውድነቱ ዕለት ከዕለት እየተባባሰ በመምጣቱ ምክንያት የተደራጀ የማህበራዊ ሚዲያ ንቅናቄ መጀመሩን ተናግረዋል። ጥያቄው የመብት ጥያቄ ብቻ እንጂ ፖለቲካዊ ጥያቄ አይደለም ያሉት አንድ የጤና ባለሙያ አክለውም የመጀመሪያውና ዋነኛው ጥያቄ ባለሙያው ካለበት የስራ ጫና አንጻር የሚያገኘው ገቢ አነስተኛና ከኑሮ ውድነቱ ጋር አልተመጣጠንም የሚል ነው ብለዋል። በዚህ ሰዓት የጤና ባለሙያው ለኑሮ ውድነት ተጋላጭ ሆኖ ነው ያለው። ሲያመው እንኳን ለመታከም የማይችልበትና ወደ ልመና የሚገባበት ክስተት ተፈጥሯል። የቤት ኪራይ እንኳን መክፈል አቅቶት መኖር ያልቻለበት ሁኔታ በመፈጠሩ ድምጻችንን የኢትዮጵያ ሕዝብ እንዲሰማን ነው ንቅናቄ ነው የጀመርነው ብለዋል። አክለውም ጥያቄው በዋነኝነት የደሞዝ ይሁን እንጂ ተጨማሪ የጤና ኢንሹራንስና ሌሎች አገልግሎቶችን ጥያቄ እንደሚያካትት ጠቁመዋል። እኚሁ የጤና ባለሙያ ለ5 ዓመት ያህል በዘርፉ ሲሰሩ መቆየታቸውን ጠቁመው አሁን ላይ ወርሃዊ ደሞዛቸው 7600 ብር እንደሆነ ገልጸዋል። በዚህም ምክንያት ቤተሰብ መርዳት ቢኖርብኝም እናትና አባቴ መርዳት ቀርቶ ራሴን መርዳት አልቻልኩም ሲሉ አማረዋል። ቀጠል አድርገውም የጤና ባለሙያው ከፍተኛ ስቃይ ውስጥ ነው የሚገኘው። የኑሮ ውድነቱ፣ የቤት ኪራይና የትራንስፖርት ዋጋ መናር ፍርሃት ውስጥ ከቶናል። ለምሳሌ እኔን ብትመለከቱ ቤተሰብ እስካሁን አልመሰረትኩም፣ ቅንጦት ሆኗል። እኔ እድሜ ቤተሰብ ለመመስረት የደረስኩ ቢሆንም ከኑሮ ውድነት የተነሳ አልችልም ሲሉ ስለ ሁኔታው አስረድተዋል። የጤና ባለሙያው ለሚያነሳቸው ጥያቄዎች መልስ እንዲያገኙ የ30 ቀን የጊዜ ገደብ የተቀመጠ ሲሆን ይህ የማይሆን ከሆነ ግን ስራ የማቆም አድማ እስከ ማድረግ እንደሚገደዱ ተገልጿል። በጥር ወር የኢትዮጵያ ሕክምና ማህበር በአንዳንድ ክልሎች ጫናዎችን ተቋቁሞ ስራ እየሰሩ ያሉ ሐኪሞች ክፍያ አልተሰጠንም፣ ሊከፈለን ይገባል በማለት ጥያቄ በማቅረባቸው ለእስር መደረጋቸውን ማስታወቁ ይታወሳል። ከተመሰረተ 77 ዓመታትን ያስቆጠረው ማህበሩ ከየካቲት 14 እስከ 15 2017 ዓ.ም በአዲስ አበባ የሚያካሂደው 61ኛው ዓመታዊ ሕክምና ጉባኤ ዓለም አቀፍ የጤና አውደ ርዕይ አስመልክቶ በተሰጠው ጋዜጣዊ መግለጫ የሀገራችን ሐኪሞች ብዙ ጫናዎችን ተቋቁሞ ስራ እየሰሩ ቢሆንም የሰሩት የዲዩቲ ክፍያ አለመክፈል የታየበት ዓመት ነበር ሲል ገልጿል። አክሎም በአንዳንድ ክልሎች ክፍያ አልተሰጠንም፣ ሊከፈለን ይገባል በማለት ጥያቄ የሚያቀርቡ ሐኪሞች ለእስር የሚዳረጉበት ሁኔታዎች ነበሩ ብለዋል። በተለያዩ በሽታዎች ተይዘው ከፍተኛ ሕክምና የሚያስፈልጋቸው ሐኪሞቻችን ተገቢውን ሕክምና በፍጥነት ባለማግኘታቸው የህይወት ዋጋ እየከፈሉ ይገኛሉ ሲል ገልጿል። ዶናልድ ትራምፕ ተጨማሪ 50% ታሪፍ ለመጣል ማሰባቸው ከስህተት በላይ የሆነ ስህተት ስትል ቻይና ጠርተዋለች። ዶናልድ ትራምፕ ተጨማሪ 50% ታሪፍ ቻይና ላይ ለመጣል ዝተዋል። ቻይና በበኩሏ እስከ መጨረሻው ለመታገል ቃል ገብታለች። ቻይና ወደ አሜሪካ የምትልካቸው ሸቀጦች ላይ የጣለችውን 34% ታሪፍ የማይነሳ ከሆነ ተጨማሪ 50% ታሪፍ ቻይና ላይ እንደሚጥሉ አስታውቀዋል። ቻይና ይህንን የትራምፕን ማስፈራሪያ ከስህተት በላይ የሆነ ስህተት ብላ ጠርተዋለች። ቻይና ንግድ ሚኒስቴር የአሜሪካን ውሳኔ ፈጽሞ እንደማይቀበል ተናግሯል። እስከ መጨረሻው ለመዋጋት ቃል ገብቷል። ሚኒስትሩ የፕሬዝዳንት ትራምፕን ዛቻ ከስህተት በላይ የሆነ ስህተት ብሎታል። የሁሉም የታሪፍ እቅዶች እንዲወገዱና የአሜሪካና ቻይና ልዩነቶች በውይይት እንዲፈቱ ጠይቀዋል። ባለፈው ሳምንት ቻይና ላይ ለጣሉት ታሪፍ በምላሹ ቻይና 34% ታሪፍ እንደምትጥል አስታውቃለች። ትራምፕም ቻይና የጣለችውን የአጸፋ ታሪፍ እስከ ማክሰኞ ድረስ ካላነሳች 50% ተጨማሪ ታሪፍ እንደሚጥሉ አስጠንቅቀዋል። ትራምፕ የጣሉት ታሪፍ በተመለከተ በአሜሪካ የቻይና ኤምባሲ የምጣኔ ሀብት ጭቆና ነው፣ መብታችንን ከማስጠበቅ ወደኋላ አንልም ሲል ምላሽ ሰጥቷል። ትራምፕ ተጨማሪ 50% ታሪፍ ቻይና ላይ ከጣሉ ከአሜሪካ ተቋማት ከቻይና የሚያስገቡት ምርት በአጠቃላይ 104% ታሪፍ የተጣለበት ይሆናል። የቤጂንግ የመንግስት ጋዜጣ ፒፕልስ ዴይሊ ግፊትና ዛቻዎችን በእርግጠኝነት ከቻይና ጋር ለመነጋገር ትክክለኛው መንገድ አይደሉም በሚል ርዕስ ባወጣው ዘገባ የትራምፕ አስተዳደርን ተችቷል። የቻይና የውጭ ንግድ በጫና ውስጥ ጥንካሬን አሳይቷል። የቻይና ኢኮኖሚ ሁሌም ልማትና እድገትን አስጠብቆ ቆይቷል። በአንጻሩ ዩናይትድ ስቴትስ የንግድ ጉድለቶችን የመቀነስና የማኑፋክቸሪንግ ግቦችን ማሳካት ባለመቻሏ ብቻ ሳይሆን በራሷ ኩባንያዎችና ሸማቾች ላይ ኪሳራ አድርሷል ሲልም ገልጿል። ይህም የዓለም ሁለት ትልቅ ምጣኔ ሀብት ሀገራትን የንግድ ጦርነት እንዳያባብስ ተሰግቷል። ትራምፕ በትሩዝ ሶሻል ገጻቸው ከቻይና ጋር ስለ ታሪፍ እንድንነጋገር የተያዘው እቅድ ተሰርቷል ማለታቸው ተዘግቧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ